ስሜ ረዲት ጸጋ ይባላል። በኮማሪ በቨሬጅ ውስጥ የስራ ድርሻ ኤሌክትሪካል ኤንድ አውቶሜሽን ኢንጂነር ነኝ። አሁን ላይ ደግሞ አክቲንግ ኢንጂነሪንግ ማኔጀር ፖዚሽን ላይ ነው እየሰራ ያለሁት። በህይወትሽ ላይ ቻሌንጅ ሊኖር ይችላል ፋክተሪ ላይ ስትሰሪ። ያ ማለት እዚህ ልታመሺ ትችያለሽ፣ ሙሉ ጊዜሽን እዚህ ልትሆኚ ትችያለሽ፣ ቤተሰብሽን የማታገኝበት ታይምም ሊመጣ ይችላል። ፕሮፌሽናሊ የምትቀንሹ ነገር የለም የምትጨምሪው እንጂ። አንድ ጠርሙስ ማምረት ላንቺ ትልቅ ስኬት ነው። ማሽንሽ ፐርፌክት ሆኖ ነገሮችን ስሙዝ አድርጎልሽ ስራሽን ባግባቡ መስራት ስኬት ነው። ግን የተለየ ስኬት አለን እንደ ዲፓርትመንትም እንደ ኮማሪም አመታዊ ሜንቴናንስን በራሳችን ልጆች በራሳችን ነበር የሰራነውና ያሳካነው። ስለዚህ ይሄ ለኔም ሳይሆን ለድርጅቱም ለዲፓርትመንታችንም ትልቅ ስኬት ነበር። ብዙ ቦታ ብትሄጂ ልክ ነሽ አንቺ እንዳልሽው ነው። በወንዶች ዶሚናንሲው የወንዶች ትንሽ ከፍ ይላል። ነገር ግን አሁን ላይ እየመጡ ነው፣ ሴቶችም እየመጣን ነው ወደ ሊደርሺፑም ወደ ስራውም። አንዱ ነገር አቺቭመንት ነው። ሶ አቺቭ ማድረግ የምንችልበት ነገር ካለ ያን ሪስፖንሲቢሊቲውን ኃላፊነቱን መስጠት የትኛውም ድርጅት አያቆምም። ሶ ለእኔ የምመክረው ለሴቶች መስራት ማሳየት መቻል እንደምንችል ማሳየት ነው። ስሜ ገበያነሽ መንገሻ ይባላል። በኮማሪ በቨሬጅ ውስጥ የጥራት ቁጥጥር ኃላፊ ነኝ። ኮማሪ በቨሬጅ ውስጥ ስሰራ በግል ህይወቴ ካለኝ ወደዚህ በመገባሁበት ሰዓት እድገት ማግኘት ነው የገባሁት ወደዚህና በፕሮፌሽናልም ብዙ ነገሮችን አዳዲስ ምርቶችን አናሊስት እንዳደርግና ብዙ ነገሮችን እንድሰራ ያደረገ ካምፓኒ ነው። ኮማሪ ውስጥ በሰራሁበት ጊዜ የኮራሁባቸው ነገሮች ምንድነው? የአርቲዲ ፕሮዳክት ለመጀመሪያ ጊዜ ነው ኢትዮጵያ ውስጥና እሱም ፕሮዳክት ወደ ላውንች ያደረግንበት ታይም በጣም የኮራበት ጊዜ። ኮማሪ ውስጥ ያገኘኋቸው እንትኖች በግል ህይወቴ ምንድነው? ተጓዳኝ ቢዝነሶችን እንድሰራ ስራ ውስጥ እዚህ እንደ ፕሮፌሽናል ያገኘሁት ነገር ደግሞ ሞር ኮሚኒኬሽን ያለው፣ ሁለተኛ በቃ ሰፖርቲቭ ናቸው። በተለይ በትሬኒንግ ብዙ ትሬኒንጎችን የሰጠን ነው። በዚህ በኩል ድርጅቱን ማመስገን እፈልጋለሁ። ስሜ የኔ አበባ ይባላል። የስራ ድርሻዬ ደግሞ ኮማሪ ውስጥ የፋይናንስ ማኔጀር ነኝ። ኮማሪን ከተቀላቀልኩ ኦልሞስት አሁን 4ኛ ዓመቴ ላይ እገኛለሁ። ያው ማኑፋክቸሪንግ ላይ መስራት ምንድነው ጥሩነቱ? ያው በእኛ ፊልድ አካውንቲንግ ላይ 3 ስትሪሞች ነው ያሉት። ላይክ ሰርቪስ ድርጅት ላይ መስራት ይኖራል፣ ግዢና ሻጭ የሚሰሩ ላይ፣ እንደገና ደግሞ አምራች ላይ መስራት ይኖራልና ኢትስ ጉድ ላይክ ለፕሮፌሽኑ ጥሩ ቫልዩ የሚጨምር ስለሆነ ማኑፋክቸሪንግ ላይ መስራቴ ለኔ ጥሩ እድል ነው ብዬ አስባለሁ። ኮማሪ ውስጥ መስራት እንግዲህ ጥሩነቱ ምንድነው? ኢንዲፔንደንትሊ ሪስፖንሲብል ሆነሽ ነው የምትሰሩ። ለምትሰሪው ስራ የምታምኝበትን ነገር ትሰሪያለሽ፣ የተሰራሽበትን ነገር ደግሞ ዲፌንስ ታደርጊያለሽ። ዛሬ ማኑፋክቸሪንግ ላይ ብዙ ጊዜ ወንዶች እንዲሰሩ ነው ያለው ካልቸሩና ያ ካልቸር ግን አስሎንጋሲስ ፕሮፌሽናል እስከሆነ ድረስ ሴቶችም ኦፕሽኑን ካገኙት እዛ ሙያ ላይ መስራት ከፈለጉ ጀስት ጎ አሄድ ነው የምለው ነው። የኛ ዲፓርትመንት ደግሞ እንደ ፋይናንስ አብዛኛው ሴቶች ያሉበት ነው። ዛሬ አፕሪሺየት ትደረጊያለሽ፣ ኢትስ ጉድ ቫልዩ ይሰጥሻል። ያው በምትሰሪው ስራ ነው የሚሰጥሽ እንጂ ሴት በመሆንሽ ብቻ አይደለም። እዚህ የመጣሁት እኔ ሴት ስለሆንኩ አይደለም፣ ሙያውም ስለነበረኝ ስለሆነ ሁለቱንም አንድ አድርገሽ ስትይዢ ያለው ኢንቫይሮንመንት ጥሩ ነው ብዬ አስባለሁ። ቃል ኪዳን እንደሰን እባላለሁ። የኮማሪ ኮሚኒኬሽን ስፔሻሊስት ነኝ። ኮማሪ አሁን 1 ዓመት አካባቢ ሆነኛል። ማኑፋክቸሪንግ ኢንዱስትሪ ውስጥ መስራት ፖዚቲቭሊም በጣም ኢምፓክት አድርጎኛል። ፐርሰናሊም በፕሮፌሽናል ላይፍ ላይ ፕሮሲጀር ምን ይመስላል፣ እንዴት ኮርፖሬት ካምፓኒ ውስጥ እንዴት መስራት ይቻላል የሚለውን ነገር ተምሬበታለሁና ከራሴ ህይወት ጋር እንዴት ስትራክቸር አድርጌ መስራት እንደምችል አስተምሮኛል። ኮማሪ ውስጥ ሜንቶርሺፕ አለ እና እንዴት ማደግ እንደምችል ከዚህ በኋላ ከ10 ዓመት በኋላ ያለኝ ፕላን ምንድነው፣ ከ5 ዓመት በኋላ ያለኝ ፕላን ምንድነው የሚለውን ነገር ብዙ ሜንቶርሺፖችም ስላሉ ፐርሰናል ዲቨሎፕመንት ምን ይመስላል የሚለውን ሁሉ እንዳስብ አድርጎኛልና በጣም ትልቅ ነገር ነው። ትንንሾቹም ትልልቆቹም አቺቭመንቶች ሴሌብሬት ይደረጋሉና ለዛ በጣም ብዙ አሁን ላይ የትኛውን ጠቅሼ የትኛውን እንደምትወው አላውቅም፣ ግን ብዙ አቺቭመንቶች አሉ። እኔም ከጀመርኩበት አድጌ አሁን ያለሁበትን ፖዚሽን ላይ ደርሻለሁና ይሄ አድቫንቴጅ ሲሰጠኝ ሴት ስለሆንኩ ነው፣ ወይም የጎደለብኝ ነገር ሴት ስለሆንኩ የለም። ስለዚህ እሱ ራሱ ትልቅ ነገር ነው። አሁን ላይ ወደዚህ ኢንዱስትሪ መግባት ለሚፈልጉ ሴቶች አድቫይስ የምሰጠው አይ ቲንክ 2 ነገር ነው። አንድ ይቻላል፣ ምንም አይቻል ነገር የለም። ልክ ተመርቀሽ ስትወጪ ያስፈራል፣ ትልቅ ድርጅት ነው፣ በጣም ብዙ ሰው አለበት ምናምን። ሁለተኛው ደግሞ ፖዚቲቭ መሆንን አድቫይስ አደርጋለሁ።
ፖዚቲቭሊ ሁሉ ነገር ፖዚቲቭሊ አፕሮች ስታደርጊው ከሰው ጋርም ያለሽ ሪሌሽንሺፕ አሪፍ ይሆናል፣ ስራውም አሪፍ ይሄዳል እና በተቻለ አቅም ፖዚቲቭ መሆንን እመክራለሁ። ስሜ ሄራን ጋሻው እባላለሁ። በኮማሪ ቤቨሬጅ ውስጥ ማርኬቲንግ ማኔጀር ሆኜ ነው የምሰራው። ኮማሪ መስራት ከጀመርኩ ወደ 1 ዓመት ሊሆነኝ ነው። አሁን ቤቨሬጅ ኢንዱስትሪ ውስጥ መስራት እንዴት ኢምፓክት አደረገኝ ለሚለው ፖዚቲቭ ኢምፓክት ነው ያለው። ለምንድን ነው ከዚህ በፊት ኮንሰልተንሲም ላይ ሰርቻለሁ፣ ኮንስትራክሽንም ሰርቻለሁ፣ ብዙ ዘርፎች ላይ ሰርቻለሁ እና በፒፕል ከላይም ያሉት ከታችም ያሉት ሁሉም ፖዚቲቭ አውትሉክ ነው ያላቸው። ስለዚህ እሱ ነገር በተለይ ቤቨሬጅ ኢንዱስትሪ ብዬ ባልልም በኮማሪ ስፔሻሊ አይቼበታለሁ። ቤቨሬጅ ኢንዱስትሪ ውስጥ ኢምፓወር ያደረገኝ ምንድን ነው በተለይ አሁንም ብዬ የምለው ማለት ነው እንዳልኩሽ የተለያየ ዘርፍ ውስጥ ነው የሰራሁት፣ ግን ኢምፓወር አደረገኝ ብዬ የማለው ኮማሪ ላይ የተለያዩ ነገሮች የተለያዩ ቻሌንጆች ሲጋፈጡ አብሬ ለመስራትም ኦፖርቹኒቲ ተሰጥቶኛል እና ያ ነገር በጣም ኢምፓወሪንግ እኔ ራሴ አንዳንዴ አልችልም ብዬ የማስበው ወይ ገና ይቀረኛል የምለውን ነገር ማለት ነው እንዳድግበትም እንድማርበትም አብሬም ከሌላ ሰዎች ጋር እንድሰራበትም በጣም ረድቶኛል። ሌሎች ከዛም ባሻገር ደግሞ ማለት ነው ኢምፓወርድ ማለት እንዳልኩሽ ነው ቅድም እኔ ምንድነው እኔ ይሄንን ኬፓብል አይደለሁም ብዬ ያሰብኩትን ነገር ኬፓቢሊቲ እንዲያሳየኝ አድርጎኛል እና ያንን ኦፖርቹኒቲ ደግሞ ስለተሰጠኝ ነው። ቤቨሬጅ ኢንዱስትሪው ሜል ዶሚኔትድ ነው የሚለው እኔ እንደማውቀው ማለት ነው። በአካባቢዎችም ብዙ ሴቶች ጓደኞች አሉኝ በተለያየ ዘርፍ ውስጥ፣ ግን ሁሉም ቦታ ላይ ሜል ዶሚኔትድ ነው ስፔሻሊ ኢትዮጵያ ውስጥ ማለት ነው። ያንን የመቀየር የኛ አይ ቲንክ ኢትስ አወር ፕራዮሪቲ። ግን አሁን ባለው ውስጥ ያ ነገር ገድቦኛ አያውቅም። እኔ ራሴንም ሴትነቴ ይገድበኛል ብዬ ስለማላስብም ደግሞ ኢንዱስትሪ ውስጥም ገብቼ ቤቨሬጅ ውስጥ ኢንዱስትሪ ውስጥ ሆኜ ገብቼ ሳየው እንደዚህ አይነት የሚገድብ የለም። ኮማሪ ውስጥ ሴት ሆኖ መስራት ደስ ይላል እንጃ። ምክንያቱም አብዛኛውም ስቲል ሜል ዶሚኔትድ ቢሆንም ነገር ግን አካባቢ ያሉትና የስራ ባልደረቦች የሴቶች የሆኑትን ሴት ናቸው ብለው ኦፖርቹኒቲ የሚነፍቋቸው የለም። አክቹሊ ኦፖርቹኒቲ በጣም ይሰጣል ለሚመጡት ሴቶች። በዚህ ኢንዱስትሪ ሆነ በሌላም ኢንዱስትሪ ቻሌንጆች አሉ። ቻሌንጅ የሌለበት የለም። ቻሌንጅን እንደ ማሳደጊያ ብለው እንዲያዩት ነው የምፈልገው። ስለዚህ እንችላለን፣ እናደርገዋለን፣ መሞከር ነው። ባለንበት ጥረን ፈክተን መስራት ነው ያለብን። ያንን ነው ብዬ አስባለሁ። ስሜ ራህመት መሐመድ ይባላል። በኮማሪ ውስጥ የቴሪተሪ ሴልስ ማኔጀር ነው። ቤቨሬጅ ኢንዱስትሪ ላይ መስራት በተለይም ደግሞ ሴልስ ዲፓርትመንት ላይ መስራት ህይወቴን ፐርሰናሊም ፕሮፌሽናሊም በፖዚቲቭ ነው ኢምፓክት ያደርገውና የመጀመሪያው ነገር ሴልስ ላይ ስሰራ ትዕግስትን ተምሬበታለሁኝ። ወድቆ መነሳት እንዳለ ተምሬበታለሁኝ። ቲም ወርክን አንድ ላይ ስትሰሪ አንድ ላይ ማደግ እንዳለ ተምሬበታለሁ። ኮማሪ ላይ እኔ ፕራውድ የሚያደርገኝ ነገር የመጀመሪያና ብቸኛ ሴት ቴሪተሪ ሴልስ ማኔጀር ነኝ። ኮማሪ ውስጥ መስራት በጣም ደስ የሚል ነገር ነው። ምንድነው እንደ ሴትም ሳይሆን እንደ አጠቃላይ ኮማሪ ሁሉም ሰው በኩል አይን የሚታይበት ድርጅት ነውና በጣም የምወደው ነገር እሱ ነው። ለሰራሹ ነገር ለምትሰሪው ነገር ባሉ የሚሰጥበት ሁሉም ሰው በኩል አይን የሚታይበት፣ ሴት በመሆን ያገኘሁትም ነገር የለም፣ ሴት በመሆን የሚያጣውትም ነገር የለምና ሁሉም በኩል አይን ወንዱም ሴቱም እኩል የሚታይበት ነው። በጣም የምወደው ነገር ነው። እንደ ሴት መስራት ይከብዳል ምለው ነገር የለም። ምክንያቱም ሴቶች ወንዶች የሚሰሩትን ነገር መስራት እንችላለን። አዎ ቤቨሬጅ ኢንዱስትሪ 80% በዓለም 80% በወንዶች ነው ዶሚኔት የተደረገውና ግን ሴት ሆነሽ ቤቨሬጅ ላይ ያለ መስራት ይሄ ማለት ቻሌንጅ የሚያደርግ ነገር የለውም። ከወንዶች የተለየ ቻሌንጅ የሚያደርገን ነገር የለውም። እኛም ሴቶችን መስራት እንችላለን፣ አቅማችንን ማሳየት እንችላለን ሴቶችን። ስለዚህ እንደዚህ አይነት በጣም በወንዶች ዶሚኔት የተደረጉ ካምፓኒዎች ሴቶችን ወደፊት ማምጣት ቢችሉ ለሴቶች የመመክራቸው ነገር ቆራጥ መሆንን፣ ለዓላማቸው ጨካኝ መሆን እንዳለባቸው። መውደቅ ሊኖር ይችላል፣ ግን ደግሞ ይሄ ልክ ስንወድቅ የህይወት መጨረሻ ሳይሆን ልክ ለርኒንግ ከርቭ ነው፣ እንደገና የምንነሳበት ከርቭ ነው የሚሆነውና ለዓላማቸው በጣም ጨካኝ እንዲሆኑ ያመኑበትን ነገር እንዲያደርጉ ቆራጥነትን ነው የምመክረው።